ሰው ማለት ነው። ህፃናት የሚጠመቁት ለኃጢአት ስርየት አይደለም ነው አይደለም? ያጠቃለው እኔ የገባኝ ህፃናትና አዎ ህፃናት ሳውያን ወንድሞች ባለፈው ግን አይ ህፃናትም ለኃጢአት ስርየት የሚጠመቁት የኛ እምነት ይሄ ነው ብለው ከታችም ስላሉ ነው። ምን አይነት ኃጢአት? ከኦሪጂናል ሲን ከአዳም በበደል ኦሪጂናል ሲን ማለት የትኛውን ነው? ኦሪጂናል ሲን ስትይ የትኛው? ያው እናንተ ድቀተ ባህሪ የምትሉትን በእናንተም ስላለ የድቀተ ባህሪ ኦሪጂናል ሲን እንደምታምኑ ባለፈው ሲያወሩ ነበረ። ግን ይኸው ኦሪጂናል ሲን የሚባለው እሺ፣ አሁን ይሄ የነፍስና የስጋ እርግማን ማለት ነው። የእናንተ ኦሪጂናል ሲን እንዴት ነው የሚተረጎመው በእናንተ? ሁለት አይነት ትርጉም አለ። ለምሳሌ አንዳንዶቹ አሁን ኦሪጂናል ሲን ማለት ሁለቱንም ልንጠቀመው እንችላለን። ኦሪጂናል ስንል ወይንም ዘቀዳሚ መርገም የመጀመሪያው ኃጢአት ስንል አዳም የሰራውን ኃጢአት ነው። ዘቀዳሚ መርገም ይባላል በግዕዝ። የመጀመሪያው ወይንም የእኛንም ዘቀዳሚ መርገም ተብሎ ታገኛለች። አንዳንዴ ሊቃውንቱ ጥንታብሶ ሁሉ ብለው ይጠሩታል። ግን ጥንታብሶ የመጀመሪያው በደል ከተባለ የአዳም ነው። የመጀመሪያው ጥንታብሶ የሚባለው አዳምና ሔዋን የሰሩት በደል የተላለፉት መተላለፍ ጥንተ በደል ይባላል። የመጀመሪያው በደል ኃጢአት ወደ ዓለም የገባበት ዕፀ በለስን መብላት ነው። እሱን እኛ አንወርስም። እንደዚያ የሚባል ኃጢአት በደም የሚተላለፍ እንደዚህ የሆነ እየመጣ እንደዚያ የሚባል ነገር የለም። ከፈቃድ ጋር የሚያዝ ስለሆነ ኃጢአት ከማድረግና ሰውየው ወስኖ ከማድረግና ካለማድረግ ጋር የሚያዝ ነው። እሱን ከሆነ እኛ የለብንም፣ አናምንም እሱን ትምህርት። ነገር ግን እኛ የወረስነው ከአዳምና ከሔዋን የባህሪ ጉስቁልናቸውን ወርሰናል። ለምን? እነሱ ባህሪያቸው ተረግሟል ብዬሻለሁ። ማለት ርጉም ሁን ተብለዋል አዳምም ሔዋንም። ስለዚህ ሲወልዱ ርጉም ነው የሚወልዱት ማለት ነው። ጎስቁለዋላ፣ ዘራቸው ተበክሏል፣ በእርግማኑ ጸጋቸው ተገፏል። ስለዚህ ሲወልዱ የጸጋው የተገፈፈ ልጅ ነው የሚወልዱት። ይኸውልሽ ሲወልዱ የጸጋው የተገፈፈ ልጅ ነው የሚወልዱት አልኩሽ። ለምን? በእነሱ ምክንያት ዘራቸው ያ ስለሆነ ነው አልኩሽ። ወደ ኦርቶዶክሳዊ ልጅ ስትመጭ ግን የበከለ ዘር የለንም፣ የቆሸሸ ዘር የለንም፣ ከጸጋ የተራቆተ ማንነት የለንም፣ ክርስቶሳዊ ሆነናል። ስለዚህ እንደ አዳም የምንወልድ አይደለንም እኛ ኦርቶዶክሳውያን። እንደ አዳም ከወለድንም የምንወልደው ነው እያልኩሽ ያለሁት፣ እኛንም ይመስል ልጅ ነው የምንወልደው። ነገር ግን እኛ እንደናንተ አንድ የዳነ ሰው ድነቱን አያጣም ብለን ስለማናምን የተጠመቀ ሰው ክርስቶስን የለበሰ ከኔ እንደዚያ ሆኖ ቢወለድም አልፈልግም ካለ ክርስቶስን ከተወ ድነቱ የሚወሰነው ከክርስቶስ ጋር በተያያዘ ነው። ስለዚህ አልቀበልም ካለ በክደት ኃጢአት ይያዛል ማለት ነው። በአዳማዊ ኃጢአት አይደለም የሚያዘው። በነገራችን የሚጠየቀውም በአዳም ኃጢአት አይደለም። ወይም እንደው እንደሚታሰበው ሌሎቹ እንደሚሉት በመርገም ስለተወለደ አይጠየቅም ሰው። እሱማ ካሳ ተካሰ እኮ ክርስቶስ ካሰልን። የሚጠየቀው በክርስቶስ ባለማመንና በማመን ነው። በአዲሱ ሕግ ነው የሚጠየቀው እንጂ በጥንት ሕግ ሰው አይዳኝም። በብሉይ ኪዳን ሕግ አይደለም ሰው አሁን የሚጠይቅ፣ በሐዲስ ኪዳን ሕግ ነው። የብሉይ ኪዳን ሕግ ምናልባት ቃል ኪዳኑ ምልክት ግዝረት፣ በአንዱ በእግዚአብሔር ማመን፣ ለእግዚአብሔር መለየት፣ ከእስራኤል ጋር በእምነት መዛመር ሊሆን ይችላል። በአዲስ ኪዳን ግን በክርስቶስ በማመንና ባለማመን ነው ሰው የሚጠየቀው። ከዚህ ማንም ሰው በአዳም በደል ፋይል ሲኦል የሚገባ ሰው የለም። ማንም ሰው ለምሳሌ አሁን አንድ ሙስሊም ቢሞት የአዳም መርገም አለብህና ገሃነም ግባ ተብሎ አይደለም የሚጠየቀው። በክርስቶስ ለምን አላመንክም? ዕዳ ከፍሎላ ክርስቶስ ስለ ዓለም ሞቶ አሁን መሐመድ የሚጠየቀው መሐመድ እኮ የኦርቶዶክሳዊ ቤተሰብ ወይንም የአይሁዳዊ ቤተሰብ ልጅ ሊሆን ይችላል ከዚያ በፊት፣ ወይም የፓጋን ነው የሚሆነው እስልምና ከመኖሩ በፊት። ስለዚህ ምንም የቄስ ልጅም ሊሆን ይችላል። ለምሳሌ የቄስ ልጅ ሙስሊም ቢሆን የሚጠየቀው የቄስ ልጅ ነበረ፣ ተጠምቆ ነበረ፣ ክርስቶስን ለብሶት ነበረ። የሚጠየቀው ግን በአዳም በደል አይደለም፣ በክርስቶስን በመካዱ ከክርስቶስ በመለየቱ ነው። ስለዚህ መጠየቂያው መኮነኛው ክርስቶስ እንጂ የመጀመሪያው አዳም ፋይሉ ተዘግቷል ነው። ያ ቀሲስ የምን መሰሉት ጥያቄው
ስለ ጥምቀት ነበር የተነሳው። ስለ ህፃናት ጥምቀት ሳነሳ እኛ እንግዲህ የኛ እንደሚያውቁት ህፃናት የሚሉ አሉ። ሀና ልመልስልሽ የረሳሁትን ለምሳሌ እኔ አንድ አባት አንድ ሊቅ ስጠይቃቸው አይ የክርስቲያን ልጅ ለኃጢአት ስርየት አናጠምቅም፣ ምክንያቱም የክርስቲያን ልጅ በአዳማዊ ማንነት ውስጥ አይወለድም። ነገር ግን ክርስቲያን ያልሆኑ ኦርቶዶክሳዊ ያልሆኑ ሰዎች እንደ ሙስሊም ምናምን ያሉት ግን ዘራቸው ራሱ ክርስቶስን ያለበሱ ቤተሰቦች ስለሆነ የወለዷቸው ሲጠመቁ ከዚያ ብለው እንትን ያሉ አሉ። ይሄ ግን በቤተ ጉባኤም በቤተ ክርስቲያን ትምህርታችን እንደዛ ሳይሆን እኔ ላስረዳቸው አንድ ጊዜ ይፍቱኝ። ባለፈው የነበረው ስለምታውቅ አንተ አስረዳቸው። ወይም ባለፈው ህፃናት እምነትን ያምናሉ የሚሉም ነበሩ። እነ ሼማ ሁሉም እዚህ የነበሩት ስም አጥቀሽና ስም መጥቀሱ ይቀርና ትምህርቱ ላይ ነው። ቀሲስ ይፍቱኝ ይባርኩ። እግዚአብሔር ይፍታ። እግዚአብሔር ይባርክ። ራሊ እንዴት ነህ? እግዚአብሔር ይመስገን አለ። እንትን ነው ሰውን ግራ ያጋባው እኮ ምንድን ነው ኃጢአት የሚለው ወርድ ነው ቃሉ ማለት ነው። እና እኔን ባለፈው በነበረው ላይ ሰው ህፃናት ኃጢአት አለባቸው ሲባል እግዚአብሔርን አጥተዋል፣ የእግዚአብሔር ልጅ አይደሉም ለማለት ነው እንጂ ኃጢአት አክቹዋሊ የግብሩን ኃጢአት ሰርተዋል ማለት አይደለም ተብሎ ባለፈው ተነግሯል። እና ሰው አንዳንዶቹ ኃጢአት አለባቸው ሲሉ እግዚአብሔር የለም። ያው ጥምቀት ለልጅነት አይደለ? ልጅነት ለመሆን የእግዚአብሔር ልጅ ለመሆን ነው። እና ሲወለዱ የእግዚአብሔርን አጥተው ነው የሚወለዱት። በዛ ስቴት ግን ምንም አይነት ኦሪጂናል ሲን በእነሱ ላይ ያለው ኢፌክት ከመርገም ጀነቲካሊ የኦርቶዶክሳውያን ጭምር ነው። ራሊ የኦርቶዶክሳውያን ጭምር ነው። እግዚአብሔር ናት። ኦኬ እሺ። ቀሲስ መሳብ ይሄንን ነበር ቅድም አልነበርም እኮ። አሁን ይሄ ምንድነው መሰለህ ራሊ፣ አሁን ህፃናት እግዚአብሔር አልባ ናቸው ማለት ከምን አንጻር ነው? ይሄ መብራራት አለበት። አሁን እንዲህ ብለው የሚያምኑ ሰዎች አሉ። ህፃናት ሲወለዱ ምንም በቃ ምንም ስለሌላቸው ምንም ነገር ስላልሆኑ ሲኦል ነው የሚገቡት ብለው የሚሉ ሰዎች አሉ። እኛ እንደዚህ አናምንም። ሲኦል ህፃናት ሲወለዱ ገሃነም ይገባሉ። ምንም ነገር ለምሳሌ እነሱ የሚያስቡት በእምነት ብቻ ነው የሚዳነው፣ ካላመኑ ሲኦል ነው የሚገቡ ባለፈው ብለውናል እኮ አለ ዴቭ እኮ ብሏል። ይሄንን ቃል በቃል ጠይቄው እኔ እንደዚያ ብሏል። እኛ እንደዚህ ያለ ትምህርት የለን ባይዘ። ምክንያቱም ህፃናት እግዚአብሔርን እናምናለን ሲሉ አልሰማንም። እንግዲህ አለመስማታችንን ልንናገር እንችላለን እንጂ በእነሱ ላይ ወስነን ግን ከእግዚአብሔር ጋር ግንኙነት ነበራቸው አልነበራቸውም ግን ልንላቸው አንችልም። አንድ ነገር ግን እናውቃለን፣ እግዚአብሔር በእጁ እንደፈጠራቸው እናምናለን ህፃናትን። መቼም ወንድና ሴት ስለተኛ ብቻ ልጅ እንደማይወለድ እናውቃለን። ምክንያቱም ልጅ ስጠኝ ብለው የሚለምኑ ስላሉ። የልጆች ፈጣሪ እግዚአብሔር ነው። ናሁ ጸጋሁ ለእግዚአብሔር ውሉድ እሴተ ፍሬ አለ ከርስ፣ እነሆ ልጆች እግዚአብሔር ስጦታቸው የሆድ ፍሬ የእርሱ ነው ይላል ዳዊት። ስለዚህ እግዚአብሔር በምሳሌውና በአርአያው ነባቢት ለባዊት ሕያዊት የሆነችን ነፍስ ለሰው ልጆች ሰጥቶ ህፃናት እንደተወለዱ ቤተክርስቲያን ሄደው አጥምቁን ማለት የማይችሉበት ወንጌል ሰምተናል አልሰማንም ብለው መመስከር በማይችሉበት ሁኔታ ያሉትን ህፃናትን እንደተወለዱ ቢሞቱ ሲኦል ይገባሉ ማለት ከካልቪኒስት ትምህርት የተሻለ አይሆንም። ለምን? ከውሳኔ ጋር ምንም የሚተናነስ አይደለም። በቃ ፈጠራቸው፣ እድሜ ሳይሰጣቸው ወሰዳቸው፣ ሲኦል አስገባቸው። ምንም ጥያቄ የለው። ይህንን የሚያምኑ ሰዎች እኔ ካልቪኒስቶችን የመውቀስ ሞራል አላቸው ብዬ አላምንም። ምክንያቱም ህፃናት መሞትና መዳን ከእግዚአብሔር ጋር የሚያያዝ እንጂ ከኛ ውሳኔ ጋር የሚያያዝ አይደለም። በዚህ ነገር እኛው ፍሪ አይደለንም፣ ፍሪ ዊል የለንም። በዚህ ስወለድ እኔ ተጠይቄ አልመጣሁኝም፣ ስሞትም በእኔ ፍላጎት አይደለም የምሞተው። ይሄ የእግዚአብሔር ሉዓላዊነት ነው። ስለ ድህነት ስናወራ ግን መዳንን ላይ ግን የምናወራው ፍሪ ዊል አለን እንላለን፣ ነፃ ፈቃድ አለን የምንለው መወሰን ከምንችልበት እድሜ ጋራ እሽና እምቢ ወንጌልን ሪጀክትና
ከማድረግና አክሰፕት ከማድረግ ጋር አያይዘን ነው ስለ ፈቃድና የምናወራው ማለት ነው። ስለዚህ ህፃናት ይህንን ማለት የማይችሉበት ላይ ሆነው ቢሞቱ እግዚአብሔር ነው ወደዚህ ዓለም ያመጣቸው፣ የሚወስዳቸውም ወደ ራሱ ነው ብለን ነው የምናምነው። ህፃናት ራሱ ወደዚህ ዓለም ያመጣቸው፣ ራሱ ወደ ራሱ ይወስዳቸዋል እንላለን እንጂ ራሱ ወደዚህ ዓለም አምጥቶ ምንም አይነት አፋቸውን ከፍቶ በወንጌል አምኛለሁ አላመንኩም የሚችል ማንነትን ሳይሰጣቸው ሲኦል ይገባሉ ማለት አይሆንም። እሱን ነው አሁን እሱን። ስለዚህ እግዚአብሔር አልባ ናቸው ማለት የሚለው ነገር ይከብዳል ነው እያልኩ ያለው። ሳጠቃላይ አልተጠበቁም ከሆነ ትክክል ነው። ጥያቄ ምንድን ነው? ጥምቀት የምናጠምቃቸው የእግዚአብሔር ልጅ እንዲሆኑ ነው አይደል? ቀሲስ ነው ለኃጢአት ስርየት ነው ወይ ነው ጥያቄ እኮ። እሱን እኮ እሳቸው የሚሉት ትክክል ነው እኮ። አሁን እኛ ኃጢአት የሚለውን ነገር እናንተ ስለሰማችሁ እሱን ቆይ ላብራራላት። ቆይ ይህንን በደንብ መልስልሽ። የእግዚአብሔር ልጆች እንዲሆኑ ነው የምናጠምቀው። ምክንያቱም በጥምቀት ነው ሰው የሚወለደው። ከእግዚአብሔር የሚወለደው በጥምቀት ነው። እነዚያ ልጆች የማይጠመቁ ከሆነ ምንድን ነው የሚሆኑት? ሲያድጉ የኦርቶዶክሳዊ የክርስቲያናዊ ልጅ ሳይሆን የሚሆኑ ሲያድጉ ራሱ የወላጆቻቸውን እምነት ይዘው ነው በዚያው ነው የሚቀጥሉት። የሙስሊም ልጅ ከክርስቶስ የመወለድ እድሉ በጣም 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 99% እየሰፋ ነው። ስለዚህ ያልተወለዱ ኢጥሙቃን ሆኖ ነው የሚያድገው ማለት ነው። ሲጠመቁ ግን የእግዚአብሔር ልጆች ይሆናሉ። በጥምቀት ነው ወይ በር ነው። ጥምቀት ወደ ቤተክርስቲያን የመግቢያ ዋና በሩ ጥምቀት ነው። ስለዚህ የእግዚአብሔር ልጆች የሚሆኑት በጥምቀት ስለሆነ ከምንድን ነው ቀሲስ ዳግም የሚወለዱት? ለዳግም ውልደት እንደሆነ እንደምታምን አውቃለሁ። በጥምቀት ነው የሚወለዱት። ለምንድን ነው? ምን ነበር በፊት? ከዳግም ከመወለዳችን በፊት ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ከስጋ መወለድ ሰው ከእናት ከአባቱ ይወለዳል። ከእናት ከአባቱ ሲወለድ ያበበ ልጅ፣ የከበደ ልጅ፣ የቶሎሳ የአጎስ ልጅ ነው። ስለዚህ የአበበ ቶሎሳ ማንነቱ የአበበ የቶሎሳን ማንነት ብቻ ነው የሚይዘው ማለት ነው። ከመንፈሳዊ አካል መወለድ አለበት። መንፈሳዊ አካል ማለት ከመንፈስ ቅዱስ ማለት ነው። ሰውም ራሱ መንፈሳዊ አካል ስላለው ሲወለድም እኮ ያው መንፈሳዊ አካል አለው ሰው። በእርግጥ መንፈሳዊ የሚለው በራሱ ሁለት ዲፊኒሽን አለው። መንፈሳዊ ያው መንፈስ ሁለት አይነት ስለሆነ ማለት ነው። ስለዚህ ከመንፈስ ቅዱስ የሚወለደው በጥምቀት ነው። በምንም አይነት ከጥምቀት ውጭ መወለጃ የለም። በጥምቀት ነው የሚወለድ። ቀሲስ የኦርቶዶክስ ልጆች አንድ ጥያቄ ልጠይቃቸው ለቀሲስና ከአዳ ጋራ የአንተ ሌላ ሊሆን ስለሚችል ይሄኛው ነው እዚያው ሲያወሩ ተሰማውታል። ቆይ ሙሉ ያንዴ ጨርስ እንዳይሰፋ እየተጠራሁም ስለሆነ እዚህ ጨርስና ተከተላለህ። እሺ ይሄው ነው ብዬ ነው። እሺ የኔ ጥያቄ ምን ነበረ? የኦርቶዶክሳውያን ልጆች እርሶ ለይተው ስለተናገሩ የኦርቶዶክሳውያን ልጆች ሲወለዱ ምንም ፈሪሃ እግዚአብሔር እንዳላቸው ነው የሚወሉት ወይስ ፈሪሃ እግዚአብሔር መፈለግ የማይችሉ ከእግዚአብሔር የራቁ ከጸጋ የተራቆቱ ሆኖ ነው የሚወለዱት ወይስ ከነጸጋቸው ነው የሚወለዱት? ከጸጋ መራቆት ስትይ አሁን ይሄ ዲፊኒሽን ያስፈልገዋል። ለምሳሌ ቁራኝነት የሚባል ነገር ከሆነ እንደ ቁራኝነትን አጥፍቶልናል ብለን እናምናለን። ቁራኝነት ሰው ሲወለድ ተቆራይቶ ሰይጣን ይወለዳል ወይም እንደዚህ አንዳንድ እንደዚህ ያለ ትምህርት ከሁሉም ላይ ክርስቶስ ሲጸነስ ይሄ ጠፍቷል ብለን የምናምነው እኛ። ከሁሉም ሰው ቁራኝነት በቁራኝነት የሚወለድ ሰው አለ ምናምን የሚል ትምህርት የለንም። ስለዚህ ሲወለድ ነው የምልሽ። ቅድም እኮ አብራራውልሽ። ይኸውልሽ አዳ እኔ ኦርቶዶክሳዊ ነኝ አልኩሽ። ኦኬ ዘሬ ከክርስቶስ ነው የሚሳበው። መርገመ ስጋ መርገመ ነፍስ የለብኝም። እኔ ያለብኝ የክርስቶስ ቤተ መቅደስ ነኝ እና ዘሬም የሚሳበው አሁን ከዳግማዊ አዳም ከክርስቶስ ነው። ስወለድ የእኔ ልጅ የሚሆነው የክርስቲያን ልጅ ነው። በቃ የክርስቲያን ልጅ ነው። ግን ራሱ ስለሆነ ክርስቶስን መልበስ ያለበት ራሱን መልበስ ስላለበት የክርስቲያን ልጅ ሆኖ ይወለዳል። ግን ራሱ ደግሞ ክርስቶስን መልበስ አለበት በግሉ። ምክንያቱም እኔም ስወለድ በግሌ ነው ለብቻ ከእናት ከአባቴም ስወለድ በስጋም ራሴ ብቻ የለኝ። ያኛውም ሰው እንደዚያ ነው። መወለድ አለበት ነው፣ ይወለዳል።
ይወለዳል ማለት ነው። የጸጋ መንፈስ ሲወለድ ደግሞ ምን ይሆናል? ብዙ ነገሮች አሉ። ለምሳሌ አንዳንድ ሰዎች አሉ በአዳም ምክንያት የመጡብን ነገሮች እኮ ስንጠመቅ ሙሉ በሙሉ እኮ እነዚያ ነገሮች እኮ አዳም ላይ የነበሩ ማንነቶች መሰል በብሉይ ኪዳን የነበሩ ነገሮች ሙሉ በሙሉ በጥምቀት ይወገዳሉ ብለን እኮ አይደለም ምናምነው። ለምሳሌ ከድነት አንጻር እንላለን። ለምሳሌ መቆጣት፣ መበሳጨት፣ መናደድ ብዙ ነገሮች እኮ አሉ በራሳቸው የማያስጠይቁ ሆነዋል። ግን ተሽረዋል ስንል በራሳቸው የማያስጠይቁ ናቸው እንጂ ከዚያ ሙሉ በሙሉ ለምሳሌ በትንሣኤ ዘጉባኤ እንደምንነሳው አይነት ሆነን አይደለም አሁን ያለ ነው። ክርስቶስን ለብሰናል እኮ አዎ። ግን ኃጢአት ታዲያ በኃጢአት ለምን እንወድቃለን? ማለት የኃጢአት ዝንባሌ ለምን ኖረን? አንድ ሰው ሲጠመቅ የኃጢአት ዝንባሌው ይጠፋለታል? በኃጢአት ምክንያት ነው አይደል ይሄ ሁሉ የመጣው። ይሄ በጣም የኔቸር በቃ ሙሉ በሙሉ ምንም ከድህነት አንጻር ግን አንድ የተጠመቀ ሰው ሙሉ በሙሉ ክርስቶስን ለብሷል። ሙሉ በሙሉ ክርስቶሳዊ ሆኗል። ሙሉ በሙሉ ወደ እግዚአብሔር መግባት ይችላል። ያ ማለት ግን ለኃጢአት የሚያዝነብል ማንነቱ ጠፍቶለታል ማለት ግን አይደለም። አሁንም ቢሆን እንወድቃለን፣ እንነሳለን። እሺ ቀሲስ፣ እኔ ለምንድን ነው ታዲያ ለህፃናት ሲጠመቁ ለኃጢአት ስርየት ነው ብለው ማለት የከበዱ? ቀሲስ የክርስቲያን ልጅ ምን አይነት ኃጢአት ነው እኮ የምንለው? በክርስቶስ አለማመን ኃጢአት ነው። አያምኑም። አናምንም መች አሉን? መች ጠየቅናቸው? አላመንም ብለውናል። እናምናለንስ ብለውናል። ለምን ጀጅ እናደርጋቸው? ድህነት በቤተሰብ ነው ማለት ይቻላል? በዚህ ትምህርት በቤተሰብ ነው አልኩሽ እኮ አፖስቶሊክ ካኖን እየጠቀስኩልሽ። ህፃናትን የምናጠምቃቸው በወላጆቻቸው እምነት ነው እንላለን። ወላጆቻቸው ምን ብለው ያምናሉ? ስናጠምቃቸው ልጆቻችን ከእግዚአብሔር ይወለዳሉ፣ ጸጋ መንፈስ ቅዱስን ይቀበላሉ፣ የክርስቶስ አካል ይሆናሉ፣ ከክርስቶስ ጋር በሞቱና በትንሣኤው ይተባበራሉ ብላ ቤተክርስቲያን ታምናለች። ቤተክርስቲያን ስንል በክርስቶስ የምናምን ኦርቶዶክሳውያን እንደዚያ እናምናለን። ስለምናምን ልጆቻችንን ልክ ያንን አምነን የእግዚአብሔር ልጆች እንደሚሆኑ አምነን እናስጠምቃቸዋለን። ያ ደግሞ በመጽሐፍ ቅዱስም እናያለን። ለምሳሌ የመቶ አለቃው ልጁ የተፈወሰለት ክርስቶስን የጠየቀው አባትየው ነው። ብላቴና ይፈወሳልና ቃል ብቻ ተናገር አለ፣ ዳንለት። ፊልጵስዩስ ወይም ከነናዊቷ ሴትም ራሱ ከነናዊቷም ሴት ልጅ ታምባለች አለች። ልጅቱ ሄዳ ጠይቃ አይደለም እንደ ሌሎቹ የዳዊት ልጅ ማረኝ ብለው ሳይሆን ልጅን እባክህ አድንልኝ አለችው። ልጇ የልጆችን ምግብ ወስዶ ለቡችሎች መስጠት ክልክል ነው አለ። እውነት ነው። ውሾችም እኮ ከጌታቸው ፍርፋሪ ከህፃናቱ ፍርፋሪ የወደቀውን ይበላሉ አለች። በጥበብ በትህትና በሃይማኖት ተናገረች። በጣም ተደንቆባታል ክርስቶስ። በጥበብ ምሳሌ መስሎ ሲነግራት ምሳሌ መስላ ተናገረች። በእምነት ልጅ ይድልኛል ብሎ መምጣት ትህትና አውሻ ነኝ ማለት ነው። ስለዚህ ልጇ ዳነችላት ማለት ነው። ስለዚህ በምን እምነት ነው የዳነችው? ልጇ በወላጆች እምነት ነው የዳኑት እነዚህ ልጆች። በእኛ እምነት ልጆቻችንን እንደውም የእግዚአብሔር ስጦታዎች ለእኛ ስለሆነ እግዚአብሔር የሰጠን ልጅህን በሚሄድበት መንገድ ምራው ስለሚል መጽሐፍ ቅዱስ ከእርሱ ፈቀቅ አይልም ስለሚል ልጆቻችንን በምንሄድበት እንመራቸዋለን። በእኛ እምነት እኛ የሆነው ያገኘነውን ሁሉ ያገኛሉ ብለን እናምናለን። ሲያድጉ ግን ሊክዱ ይችላሉ። አዎ ድነት ይታጣል ብለን እናምናለን። ችግር የለም። ከእድገት በኋላ እንትን አሁን ለምሳሌ አንድ ኦርቶዶክሳዊ ጥምቀት ለኃጢአት ስርየት ነው ብሎ መናገር አይችልም ማለት ነው። ለምን መሰሎት ቀሲስ? ምክንያቱም ይላል። ለምንድን ነው የማይለው? ለምን መሰሎት ቀሲስ? እርሱ የህፃናት ጥምቀት ለኃጢአት ስርየት ለምንድን ነው ማመን? ጥምቀት ለኃጢአት ስርየት ነው ማለት የማይችለው ለምንድን ነው? ቆይ ልጨርስላ፣ ግድ የለም። ቆይ ለምንድን ነው ማንለው? ህፃናት ለኃጢአት ስርየት ነው ለኃጢአት ስርየት አይጠመቁም ስላሉኝ፣ ቆይ ያመነ የተጠመቀ ይድናል የሚለው ህግ ለማን የተሰጠው? እሱማ ቆይ ህፃናት ያምናሉ ብለው ያምናሉ እርሶ? እሱን አይደለም ጥያቄ። ቆያ እኮ ለኃጢአት ስርየት የሚለው እኮ ከዚህ ጋር እኮ ነው የሚመጣው። የኃጢአት ስርየት ማለት ሰው ኃጢአተኛ ነኝ ብሎ አምኖ ሲጠመቅ ይድናል እኮ ነው። ለኃጢአት ስርየት ማለት እኮ እሱ ነው። በነገራችን ላይ በክርስቶስ አለማመን ኃጢአት ነው። ዮሐንስ ወንጌል 16 ላይ ያለ። ስለዚህ አንድ ሰው በክርስቶስ የማያምን ሰው ኃጢአተኛ ነው። ህጉ የተሰጠው ለህፃናት ነው ለእኛ ነው? ለአዋቂዎች ነው የተሰጠው ህጉ።
ለሰው ነው የተሰጠው ህጉ። አምን እና አንዴ መጠየቅ እንችላለን እኛ? ቆይ ከኔ ጋር እኮ ነው እያወራን ያለ ነው። ምክንያቱም እኔ ጥያቄ ቆይ ሀና ህገ ወንጌል የሚመለከተው ህፃናትን ነው ማለት ህገ ወንጌል ለምሳሌ ሰው ነው የሚመለከተው። ቆይ አድርግና አታድርግ ነው አይደል? ህግ አድርግና አታድርግ ተብሎ የሚሰጠው ህግ አድርግ አታድርግ ተብሎ የሚሰጠው ህግን ማድረግና አለማድረግ ለሚችል ነው ለማይችል ሰው ነው? አይ ማመዛዘን የሚችል ሰው ነው ማለት ነው። አሁን ህጉ እምነት ከመስማት ነው ስለተባለ መስማት የተሳናቸውን ሰዎች ኢንክሉድ አያደርግም። ቢያንስ መስማት አይችሉም። ኦቲዝም የሆኑ ሰዎችን ህጉ ኢንክሉድ አያደርግም። ኤክሰፕሽናል በሆነ ኬዝ ነው እነዚህ የሚድኑት። በቃ ከህግ ውጭ ስለው ይህንን ለእነዚህ እግዚአብሔር የሰራላቸው እኛ የማናውቀው ህግ ካለ በዚያ ይዳኛቸዋል። ከዚያ በተረፈ ህጉ ያመነ የተጠመቀ ይድናል። ሰው ሲያምን ከኃጢአት ስርየት ይድናል ነው ማለት። አምኖ ሲጠመቅ የኃጢአት ስርየት ያገኛል ነው። ህጉ ይሄ ነው፣ ትምህርቱ ይሄ ነው። ስለዚህ ስንጠመቅ የኃጢአት ስርየት እናገኛለን የሚለው ህጉ አፕላይ ለሚያደርግባቸው በሙሉ የሚሰራ ነው። ለኃጢአት ስርየት ነው። ወደ አምን በኃጢ ጥምቀት ለስርየት ኃጢአት የሚለው ትምህርት ኮንክሪት ትምህርት ነው። በቃ ምንም መፈላፈግ ያለው ለኃጢአት ስርየት ነው። ልጆች ሲጠመቁ የ40-80 ቀን ለኃጢአት ስርየት ነው። ልጆችን በዚህ ውስጥ አታስገቢ እያልኩሽ ነው። ህጉ እነሱን ይኸውልሽ፣ ቆይ ህጉ የተሰጠው በቤተሰብ እምነት ነው አልኩሽ እኮ። የቤተሰብ እምነት ነው እንጂ የሚወስንላቸው የምናምን እኛ ነና። ህጉ የሚመለከተው ትልልቆቹን ነው፣ ማድረግና አለማድረግ የሚችሉትን ነው አልኩሽ እኮ። ህጉ ህፃናት በዚያ ህግ አይዳኙ። እሺ የስ ኦር ኖ ማለት መቃወምና አለመቃወም በማይችሉበት እምነትንም እዛ ቦታ ላይ እስካላየናቸው ድረስ ህጉ እነሱን የሚነግረን ህጉ ምንድን ነው የሚለን? ህጉ የሚለን ልጅህን በሚሄድበት መንገድ ምራው ነው የሚለው። ኦኬ ልጆችን በሚሄዱበት መንገድ እንመራለን። ህጉ ያዘናል። ልጅህን አንተ እንደምትሆን አድርግ ስለሚል መጽሐፉ ህጉ እኛን ወላጆችን ስለሚመለከት በህጉ መሰረት በወንጌል መሰረት ልጆችን እናጠምቃለን። እኛ ወንጌሉን በምትሄድበት መንገድ ምራው ነው የሚለው። ህፃናትን አትከልክሏቸው ነው የሚለው። ስለዚህ ህጉ ለእኛ የተነገረን ህፃናትን አትከልክሉ ስለሆነ ህፃናትን አንከለክልም። ህጉ በሚሄዱበት መንገድ ምራቸው ስለሆነ የሚለን በምንሄድበት መንገድ እንመራቸዋለን። ከዛ ከተረፈ ልጆችን ለምን አልሄዳችሁም ለምን ሄዳችሁ እንዳንላቸው መልስ ሲሰጡን አላየንም። ለኃጢአት ስርየት ነው እኛ የምናጠምቀው የሚለው የክሪዳችን ላይ ያለ ነው፣ ሁሌ የምንለው ነገር ነው እኮ። ቀሲስ ክሪዱ ላይ ያለው ለኃጢአት ስርየት የሚለው ለአዋቂ ብቻ ነው ብሎ የተረጎመው ነገርኩሽ። እሱንማ ቀደም ተናገርኩኝ። ኦርቶዶክሳዊ ልጅ ኃጢአተኛ ነው ሲወለድ እና የኃጢአት ስርየት ብለን አይደለም የምናጠምቀው፣ ለልጅነት ነው ለዳግም ልደት ነው የምናጠምቀው። ህፃናትን ለዳግም ጥምቀት ለጸጋ መንፈስ ቅዱስ የክርስቶስ አካል እንዲሆኑ ከሞቱ ጋር እንዲተባበሩ እናጠምቃለን ነው። የኃጢአት ስርየት የሚለው ገሃነም የሚያስገባን ኃጢአት ከሆነ በክርስቶስ አለማመን ከሆነ ህፃናት እኛ ሲሞቱ ገሃነም ይገባሉ ብለን አናምንም። አንድ ሰው መመለስ ያለበት በዚህ አጋጣሚ አይ ህፃናት ካልተጠመቁ ሲኦል ነው የሚገቡት ብሎ የሚያምን ሰው እንደናንተ ካለ ትክክል ነው። ምክንያቱም ኦልሬዲ እኛ በትልቆቹ አይን ስለሆነ እየታዩ ያሉት ሊል ይችላል። እኛ ግን ህፃናት ሲወለዱ ለኃጢአት ስርየት አናጠምቅም የክርስቲያን ልጆች ስልሽ ምን እያልኩኝ ነው? በሌላ አነጋገር ቢሞቱ ህፃናት ሲኦል አይገቡም እያልኩሽ እኮ ነው። ኦኬ ሲኦል የማይገቡ ከሆነ ደግሞ የሚጠየቁበት ኃጢአት የላቸውም እያልን ነው ማለት ነው። ሲኦል አይገቡም ገነት ነው የሚገቡ ካል የሚያስጠይቃቸው ኃጢአት የለባቸውም እያልኩሽ ነው። በሌላ ኦንዛ ዘርታ አንድ እንደዚያ እያወራሁሽ እኮ ነው። ግልጽ እኮ ነው። አንድ ሰው ወደፊት መሃና መጠየቅ ያለብሽ ህፃናት እንደተወለዱ ቢሞቱ ሲኦል ይገባሉ ብለሽ ጠይቄ አዎ ካለሽ ይሄ ሰው ማለት ነው ኦኬ እነዚህ ህፃናት ገሃነምና ሲኦልና ገነት የሚያስገባ ማንነት አላቸው እያለ ነው ማለት ነው። ኦኬ በራሳቸው ማለት ነው፣ መብቱ ነው። እናንተ እንደዚያ ብላችኋል፣ መብታቸው ነው። እኛ ግን ህፃናት ሲወለዱ ወዲያው እንደተወለደ አንድ ህፃን ልጅ ሞቶ ሲኦል ይገባል ብለን እኛ እናምንን። እንደዚያ ካላምን ለምንድን ነው ግዴታ ህፃናትን ለኃጢአት ስርየት ነው የምናጠምቅ እንድንል የምንገደደው? እኔ ዘሬ የክርስቶስ ነው
ሰወልድም እምወልደው ከአዳማዊ ማንነት ያ ሲኦል የሚከለክል ማንነት ልጅ ላይ የለም ሲጀመር፣ እሱ በክርስቶስ ስለተሻረ ማለት ነው። የእግዚአብሔር ልጅ ግን መሆን አለባቸው። የስ ካልሆኑ ምን ይሆናሉ ልጆች? የእግዚአብሔር ልጅ ካልሆኑስ? ዳግም ካልተወለዱስ? ሲወልዱ ሲያድጉ ምንድን ነው የሚሆኑት? ሃይማኖት አልባ ነው የሚሆኑት። ኦልሬዲ ምንም ሆነው አጋንንት ነው የሚረከባቸው። ስለዚህ በኢአማኒነት ከክርስቶሳዊ ውጭ ሆነው ከቤተክርስቲያን ውጭ ሆነው ያድጋሉ፣ ሲኦል ይገባሉ ነው። ስራ ስለሆንኩኝ እንትን ልበል ልናገርና ልውጣ። ራሊ ግን ከአንተ ባለፈው ከነገርከኝ የተለየ ነው። ቀሲስ ነው አይደለም? እስከ ዛሬ ቪዲዮ ሲሰራ የነበረው ቀሲስ እንደዚህ ይላሉ እየተባለ የነበረው ባለፈው ካወራነው ጋር ትክክል የሆነ ነገር ነው የነገሩሽ እና ኧረ አይደለም። ኧረ ራሊ ተው እንዴ! ምኑ ነው የተለየው? ቀሲስ ካሉ ያላችሁ ኖ ራሊ እሺ፣ ሁለታቸው አጥሮት እኔ እየሰማሁኝ አጥሮትሽ። አይ ራሊም አይ ቲንክ ከቀሲስ ጋር የተስማማ ሀሳብ አለው። ባለፈው ግን ኤስድሮስ ምናምን እንደዛ እነሱ ያሉኝ እንደው ምን እንዴ የእናንተማ ጥሩ ነው ብዬ ነው። ህፃናት የሚጠመቁት ለኃጢአት ስርየት ነው፣ ኦሪጂናል ሲን እንዳለባቸው። ይሄ ኦሪጂናል ሲን ሲባል የእናንተ ከእግዚአብሔር መለይ ኤስድሮስ እንደውም ነበረ። ቆይ ላስገባው ካለ አለ እኮ ኢንቫይት አድርጌው ነበር፣ አልተመቸውም መሰለኝ እና ቀሲስ ከሚሉት ጋር የተለየ ነው። ባይዘው ቀሲስ እንደውም እሱ ቆይ በሃና እስኪ አንድ ነገር እነዚህ ሰዎች እንረዳቸው። ሃና የኃጢአት ስርየት ሲሉ ምን እያሉ ነው? ለምሳሌ ህፃናት ሲጠመቁ የኃጢአት ስርየት አለባቸው የሚሉ ሰዎች እነዚህ ህፃናት ቢሞቱ ሲኦል ይገባሉ ብለው ያምናሉ? እኔ እነግሮታለሁ። ቀሲስ ሲኦል የሚያስገባ ኃጢአት አለባቸው ብለው ነው የሚያምኑ ወይ አላሉም? እንደዛ ምንም እንደዛ ያሉት እነሱ ያሉት ማንሳት እኮ አለብሽ ሃና። ቆይ ሃና አንድ ጊዜ ላስረዳሽ። ለምሳሌ ይኸውልሽ ሃና እኛ የምንጠመቀው ጥምቀት ትልልቆቹ ገሃነም የሚያስገባ ማንነት አለን ከክርስቶስ ውጭ ከሆን ብለን ነው የምናምነው። ኃጢአታችን ያ ይደመሰስልናል ስንጠመቅ። ከክርስቶስ ውጭ የሆነ ማንነት ላይ ሄዶረን ስንቦትም እንግዲህ ገሃነም ሲኦል የሚያስገባ ማንነት ስላለን ስንጠመቅ ያንን የኃጢአት ስርየት እናገኛለን ብለን እናምናለን። ምክንያቱም ከክርስቶስ ውጭ ነን ያሆን ነው። አሁን ህፃናትን እንደዚያ ነው ወይ እየታሰበ ያለው? እንደዚህ ያለ ኃጢአት ነው? እሱን መጠየቅ አለብሽ አንቺ ራስሽ። ቀጥል ራሊ ቀጥል። እኔ ልውጣ። አሁን ኮንፊውዚንግ የሆነባቸው ይሄ ኃጢአት የምትለዋ ወርድ በጣም ኮንፊውዝ። ኤስድሮስ ያለው ምንድን ነው? ገሃነም ይገባሉ ምናምን የሚል ትምህርት ማንም አላወራም። የሚጠመቁት ለምንድን ነው ነው እና ይሄ ኦሪጂናል ሲን እና ኃጢአት የሚባለውን ነገር ኮምፕሊትሊ ሴፕሬት አድርጎ ማየት ስላልቻሉ ኦሪጂናል ሲን እኛ የምንለው ጥንተ አብሶ የግብር ኃጢአት ማለት ነው። እሱ እንኳን በህፃናት ላይ በብሉይ ኪዳን ዘመን የነበሩ ሰዎችም ላይ የለም። ምንድነው? በዛ ኃጢአት ምክንያት ጸጋ ስለተገፈፈ ሰዎች ኃጢአት ሰሩ ነው እንጂ የሚለው እና የእግዚአብሔር ስለሌለ እግዚአብሔር በሌለበት ኃጢአትን ማሸነፍ ስለማይችል እግዚአብሔር እስኪመጣ ድረስ ሰዎች ሁሉ በኃጢአት ውስጥ ነበሩ፣ እየሰሩ ነበር ነው እና ህፃናት ላይ ሲመጣ ግን የምናጠምቃቸው እግዚአብሔር የላቸው ወይም እግዚአብሔር የላቸው ሚኔሴንስ ገሃነም ይገባሉ ምናምን ሳይሆን ሲጠመቁ ጸጋ ይሰጣቸዋል፣ የእግዚአብሔር ልጅነት ይሰጣቸዋል፣ ዓለምን የሚያሸንፉበት ጸጋ ይሰጣቸዋል። ኃጢአት ሰርተዋል፣ ኦሪጂናል ሲን አለባቸው ወይንም ደግሞ የአዳም ጥያቄ በእነሱ ውስጥ አለ የሚል ምንም ፖይንት አልተነሳም። ግን ለምንድነው የሚጠመቁት የሚለውን ጀነራሊ ሲያብራሩ ኃጢአት የሚለውን ተጠቅመዋል። ኃጢአት ግን በጥምቀት የእግዚአብሔር ልጅ ስላልሆኑ ወይንም ደግሞ የእግዚአብሔር ልጅ በጥምቀት ስለሚገኝ ያንን እንዲያገኙ ነው። ያ ደግሞ እግዚአብሔር የታጣው ደግሞ ቢኮዝ ኦፍ በኦሪጂናል ሲን ምክንያት ነው እና ከዛ ጋር እየተገናኘ ነው የሚወራው እንጂ አሁን እንደሚባለው ኃጢአተኞች ስለሆኑ ገሃነም ይገባሉ ምናምን የሚባል ቶፒክ አልተነሳም። አሁንም እኔ ደስ ያለኝ ስለዚያ እኮ አላነሳንም። ራሊ ባለፈው ስለ ወዴት ህፃናት ሲሞት የት ይገባል ምናምን አላነሳንም። እኔ ያነሳሁት ግን ሀና ራሊ ቴንኪው በጣም እኔ አንተ ያልከውን ነው የሚያልኩት። ሀና ይኸውልሽ መጠየቅ ያለብሽ ይኸውልሽ አንቺ ጥያቄውን ወደኛ ብቻ አይደለም ማምጣት ያለብሽ። ጥያቄው የእምነት ስለሆነ እንዲህ ብለሽ መጠየቅ አለብሽ። ህፃናትን አንድ ሰው መጀመሪያ ሲጀመር በትክክል አዳማዊ ማንነት ማለትም አዳማዊ
በብሉይ ኪዳን የነበረ መርገመ ስጋ መርገመ ነፍስ እንዳለበት ሰው ሆነው ሰው አሁንም ይወለዳል ብለው የሚያምኑ ሰዎች ህፃናት ገነት ይገባል ማለት ፎርኤቨር አይችሉም። እየዋሹሽ ነው። ለምን? ምክንያቱም ያ ማንነት እስካለ ድረስ እስካልተሻረ ድረስ እስካልጠፋ ድረስ በብሉይ ኪዳን የነበረ ህፃን ልጅና አሁን ያለ ህፃን ልጅ በሲወለድ ልዩነት ከሌለው እንዴት ነው ገነት የሚገባው? ይህንን መጠየቅ አለብሽ። እንዴት ነው የሚገባው? ስለዚህ ትክክለኛ መርገም አልተሻረም፣ ስንጠመቅ ከመርገም እንነጻለን የሚሉ ሰዎች ካሉ ህፃናት ራሱ ማለት ያለባቸው በቃ እንደ ብሉይ ኪዳን ህፃናት አሁንም ልጆች ሲሞቱ ሲኦል ነው የሚገቡ ነው ማለት ያለባቸው። እንደዚህ የሚሉ ሰዎች ትክክል ናቸው፣ ለነሱ ታማኝ ናቸው ለትምህርታቸው። ከዚያ በተረፈ ግን ስንጠመቅ ልክ በብሉይ ኪዳን እንደነበሩ ህፃናት ልጆች ነው አሁን የምንወለደው፣ መርገም አልተሻረም። ስለዚህ ግን ህፃናት ግን ሲሞቱ ሲኦል አይገቡም ካለሽ ምንድን ነው የሚያወራው? መጠየቅ አለብሽ።